እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ጉበትን በተፈጥሮ የሚያጸዱ እናም የጉበታችንን ተግባርን የሚደግፉ መጠቀም ያለባችሁን ፍራፍሬዎችን በዚህ ቪዲዮ ላይ በሚገባ የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ጉበት ለሰውነት መርዝ ማስወገድ ለሜታቦሊዝም እናም አጠቃላይ ጤና በጣም አስፈላጊ ከሆኑ የአካል ክፍሎቻችን ውስጥ አንዱ ነው። ጉበትን በተፈጥሮ የሚያጸዱ ምርጥ ፍራፍሬዎች አሉ። እነዚህ ፍራፍሬዎች የጉበት መርዝን የማጽዳት ሂደትን ይደግፋሉ፣ ኢንፍላሜሽንን ለመቀነስ ይረዳሉ እናም የጉበት ሴሎችን ከፍሪ ራዲካል ጉዳቶች፣ ከመርዞች እናም የስብ ክምችት ከሚደርስ ጉዳት ይከላከላሉ። አሁን ፍራፍሬዎቹን በዝርዝር ልንገራችሁ። አንደኛ ሎሚ ነው። ሎሚ በቫይታሚን ሲ እናም በተፈጥሮ ሲትሪክ አሲድ የበለጸገ በመሆኑ ሎሚ ጉበትን ያነቃቃል፣ እንዲሁም ለምግብ መፈጨት እናም ለመርዛማነት አስፈላጊ የሆነውን የሐሞት ምርትንም ይጨምራል። የሎሚ ቁልፍ ጥቅሞች የምንለው የጉበት መርዝ ኢንዛይሞችን ማምረትን ይጨምራል፣ ለስብ መፈጨት የሐሞት ፍሰትንም ያሻሽላል፣ የጉበት ኢንፍላሜሽንን ለመቀነስ እንደ አንቲኦክሲዳንትስ ሆኖ ይሰራል፣ መርዞችንና ቆሻሻዎችን ከጉበት ለማስወገድ ይረዳል። ሎሚን ታዲያ ለመመገብ ምርጡ መንገድ ጠዋት ላይ በባዶ ሆድ ላይ ሞቅ ያለ 1 ብርጭቆ የሎሚ ውሃን አዘጋጅታችሁ መጠጣት ነው። ሁለተኛ ግሬፕ ፍሩት የምንለው ነው። ግሬፕ ፍሩት ናሪንጂን እናም ናሪንግንን የመሳሰሉ ኃይለኛ አንቲ ኦክሲዳንቶችን ይዟል። እነዚህም ጉበትን የሚከላከሉ እናም መርዞችን የሚያስወግዱ ኢንዛይሞችን ይጨምራሉ። የግሬፕ ፍሩት ቁልፍ ጥቅሞች የምንለው የጉበት ኢንፍላሜሽንን እናም ፋይብሮሲስን ይቀንሳል፣ ተፈጥሯዊ የጉበት ማጽጃ ኢንዛይሞችን ያበረታታል፣ ከስብ የጉበት በሽታ ማለትም ከነን አልኮሊክ ፋቲ ሊቨር ዲዚዝም ሊከላከል ይችላል። ታዲያ መድኃኒት እየወሰዳችሁ ከሆነ ከሐኪማችሁ ጋር ተነጋገሩ። ግሬፕ ፍሩት ከአንዳንድ መድኃኒቶች ጋር ሊጋጭ ይችላል። ሶስተኛ ቀይ ስር ነው። በቴክኒካዊ ቀይ ስር ቢሆንም ብዙውን ጊዜ በጁስ ውስጥ እንደ ፍራፍሬ ያገለግላል። ቀይ ስር በቤታላይንስ እናም በናይትሬትስ እና በፋይበር የበለጸገ ነው። ይህም የጉበትን ተግባር የሚረዳ እናም የኦክሳይድ ውጥረትንም ይቀንሳል። የቀይ ስር ቁልፍ ጥቅሞች የጉበት ሴል እንደገና መፈጠርን ያነቃቃል፣ የመርዝ ማስወገጃ መንገዶችን ያሻሽላል፣ የሰባ ጉበት ክምችት እንዲቀንስ ይረዳል። ስባማ ጉበት ማለት ነው። ደምን ማጣራትንም ያበረታታል። ምርጥ የቀይ ስር አጠቃቀም የምንለው ጥሬውን በጁስ ወይም ደግሞ በሰላጣ ውስጥ ከፖም ወይም ደግሞ ከአፕል ወይም ከካሮት ጋር አዋሃዳችሁ ቀይ ስርን ወደ አመጋገባችሁ ማካተት ነው። አራተኛ አቮካዶ ነው። አቮካዶ በግሉታታይን በኃይለኛ አንቲ ኦክሲዳንት እናም በጤናማ ቅባቶች የበለጸገ በመሆኑ አቮካዶ ጉበታችሁ ጎጂ መርዞችን በብቃት እንዲያስወግድ ይረዳል። የአቮካዶ ቁልፍ ጥቅሞች የጉበትን አንቲኦክሲዳንት መከላከያዎችን ያሻሽላል፣ ከመርዞች የሚደርስ የጉበት ጉዳትንም ይቀንሳል፣ የስባማ ጉበትን በሽታን ለመከላከል በሚረዳው የስብ ሜታቦሊዝም ውስጥ ይረዳል። አቮካዶ በሄፓታይተስ የሚመጣውን የጉበት ጉዳትንም ሊቀንስ ይችላል። አምስተኛ ፖም ወይም ደግሞ አፕል ነው። ፖም ፔክቲንን ይዟል። እሱም በአንጀት ውስጥ ከመርዛማ ንጥረ ነገሮች ጋር የሚጣበቅ የሚሟሟ ፋይበር አይነት ሲሆን የጉበትን የመርዛማነት ጫናን ይቀንሳል። የፖም ቁልፍ ጥቅሞች ምግብ መፈጨትን ይደግፋልና መርዛማ ክምችትን ይቀንሳል፣ ከባድ ብረቶችንና ኮሌስትሮልን ለማስወገድ ይረዳል፣ ቆሻሻን ለማስወገድ የሐሞት ምርትንም ያበረታታል። ፖምን ጥሬውን ከቆዳው ጋር ተመገቡ ወይም ደግሞ አዲስ የተጨመቀ የፖም ጭማቂን ጠጡ፣ ስኳር ሳይጨመርበት ማለት ነው። ስድስተኛ የቤሪ ፍሬዎች ናቸው፣ እንደ ብሉቤሪ እናም ክራምቤሪ። ብሉቤሪ እናም ክራምቤሪ ወይም ደግሞ የቤሪ ፍሬዎች በአንቶሲያኒን እናም በፖሊፊኖልስ የተሞሉ በመሆናቸው ቤሪዎች ጉበትን ከጉዳት ይከላከላሉ እናም የጉበት ቲሹን እንደገና እንዲፈጠርም
ሊረዱ ይችላሉ። የቤሪዎች ቁልፍ ጥቅሞች ኢንፍላሜሽንን እናም የኦክሳይድ ውጥረትን ይቀንሳሉ፣ የጉበት ኢንዛይም ደረጃዎችን ያሻሽላሉ፣ የጉበት ፋይብሮሲስ እድገትንም ሊያዘገዩ ይችላሉ። የቤሪስ ምርጥ አጠቃቀም የምንለው ትኩስ ወይም ደግሞ የቀዘቀዙ የቤሪ ፍሬዎችን ወደ ስሙዚ ውስጥ ወደ ኦትሜል ወይም ደግሞ ወደ ሰላጣ ጨምራችሁ ቤሪዎችን ተጠቀሙ። ሰባተኛ ፓፓያ ነው። ፓፓያ ፓፔንን የምግብ መፈጨት ኢንዛይምን ከቫይታሚን ሲ እናም ቤታ ካሮቲን ጋር ይዟል። ይህም የጉበት ጤናን እናም መርዝ ማስወገድንም ይረዳል። የፓፓያ ቁልፍ ጥቅሞች የምግብ መፈጨትን ያሻሽላል፣ የጉበትን የስራ ጫና ይቀንሳል፣ የጉበት ሴል ጉዳትንም ለመዋጋት በአንቲኦክሲዳንቶችም የበለጸገ ነው፣ ኮለንን እናም ጉበትን ለማጽዳትን ይረዳል። የፓፓያ ዘሮች ወይም ደግሞ ፍሬ ጥገኛ ተውሳኮችን ለማስወገድ እናም የጉበትን ማጽዳትንም ሊረዱ ይችላሉ፣ በአነስተኛ መጠን ከተበሉ ማለት ነው። ስምንተኛ ሐብሐብ ነው። ሐብሐብ እጅግ በጣም እርጥበት ሰጪ እናም በግሉታታይን የበለጸገ በመሆኑ ሐብሐብ የጉበት ሴል እንደገና መፈጠርን እየረዳ መርዞችን ለማስወገድ ይረዳል። የሐብሐብ ቁልፍ ጥቅሞች የሽንት ምርትን በማሻሻል መርዞችን ያስወግዳል፣ የጉበት ኢንፍላሜሽንን ለመቀነስ ይረዳል፣ ላይኮፔንን ይዟል። ይህም የጉበት ሴሎችን ይከላከላል። ትኩስ የሐብሐብ ቁርጥራጮችን ቆርጣችሁ በቀጥታ መብላት ወይም ደግሞ የሐብሐብ ጭማቂን ሰርታችሁ መጠቀም ትችላላችሁ። ለሰውነታችሁ እርጥበትን እናም ከሰውነታችሁ መርዝን ለማስወገድ ይረዳል። ዘጠነኛ ሮማን ነው። ሮማን በፑኒካላጂን እናም በቫይታሚን ሲ የበለጸገ በመሆኑ ሮማን ለጉበት የሚጠቅሙ አንቲኦክሲዳንቶችን እናም አንቲ ኢንፍላማቶሪ ባህሪያቶችም አሉት። የሮማን ቁልፍ ጥቅሞች ጉበትን ከኦክሳይድ ጉዳት ይከላከላል፣ የደም ዝውውርን ያሻሽላል፣ የመርዝ ማስወገድ ሂደትንም ይረዳል፣ የስባማ ጉበት እንዳይፈጠርም ሊከላከል ይችላል። ሮማንን ለመጠቀም ምርጥ አጠቃቀም ትኩስ ጭማቂ ወይም ደግሞ ዘሮችን በእርጎ ወይም ደግሞ በሰላጣ ውስጥ ጨምራችሁ መጠቀም ትችላላችሁ። አስረኛ ወይን ነው። በተለይ ቀይ ወይንና የወይን ጠጅ ከለር ያለው ወይን ሬስቬራትሮልን ይዟል። ይህም የጉበት ሴሎችን የሚከላከልና በጉበት ውስጥ ያለውን የስብ ክምችትን ሊቀንስ የሚችል ውህድ ነው። የወይን ቁልፍ ጥቅሞች የጉበት ኢንፍላሜሽንን ይቀንሳል፣ የኦክሳይድ ጉዳትንም ይከላከላል፣ የሜታቦሊክ ጤናንናም የጉበት መርዝን የማስወገድ ሂደትንም ይደግፋል። ስለዚህ እነዚህ 10 ፍራፍሬዎች የጉበትን ጤና በተፈጥሮ ለመጠበቅናም ጉበታችንን ለማጽዳት የሚረዱ ፍራፍሬዎች ናቸው። በአመጋገባችሁ ውስጥ ምንጊዜም ቢሆን መካተት አለባቸው። እነዚህ ፍራፍሬዎች ጉበትን የሚያጸዱት በአንቲኦክሲዳንት ኃይል ያላቸው ፍሬዎች ናቸው። እንደ ግሬፕ ፍሩት፣ የቤሪ ፍሬዎች፣ ሮማንናም አቮካዶ የአንቲኦክሲዳንት ይዘት አላቸው። የጉበት ሴሎችን የሚያበላሹ ፍሪ ራዲካሎችን ገለልተኛ ያደርጋሉ። የሐሞት ምርትን የሚጨምሩ ፍሬዎች የምንላቸው ደግሞ እንደ ሎሚ፣ ፖም ወይም ደግሞ አፕልና ቀይ ስር ይገኙበታል። ጉበት ቅባቶችን እንዲያቀነባብርናም ቆሻሻን እንዲያስወግድ ይረዳል። የፋይበር ይዘት ያላቸው እናም ከሰውነታችን መርዝን የሚያስወግዱ ፍሬዎች ደግሞ እንደ ፖም ወይም ደግሞ አፕል፣ አቮካዶ እናም ፓፓያ ይጠቀሳሉ። የጉበትን የስራ ጫና ለመቀነስ በአንጀት ውስጥ ያሉትን መርዞችን ያስወግዳሉ። የአንቲ ኢንፍላማቶሪ ባህሪ ያላቸው ፍሬዎች ደግሞ ወይን፣ ብሉቤሪ እናም ፓፓያ ይጠቀሳሉ። ወደ ጉበት ጠባሳ ሊያመራ የሚችል ኢንፍላሜሽንን ይቀንሳሉ። እርጥበትን እናም ከሰውነታችን ውስጥ መርዝን የማስወገድ ባህሪ ያላቸው ደግሞ ለሰውነታችን ፈሳሽን ወይም ደግሞ እርጥበትን የሚሰጡ እንደ ሐብሐብ እናም የሎሚ ፍሬ ይጠቀሳሉ። የሎሚ ውሃን አዘጋጅታችሁ ስለምትጠጡ ማለት ነው። ይህ ጉበትን ለጥሩ ማጣራትናም መርዝን ማስወገድ እርጥበት እንዲኖረው ያደርጋል ማለት ነው። መርዝን ለማስወገድ በሰውነታችን ውስጥ ያለውን የፈሳሽ መጠንን ስለሚጨምሩ ማለት ነው። እርጥበትንናም ከሰውነታችን መርዝን ያስወግዳሉ። ስለዚህ እነዚህ ፍሬዎች በዚህ መልኩ ጉበታችንን ይጠብቃሉ ማለት ነው። ለጉበት ማጽጃ አመጋገብ ታዲያ ጠቃሚ የሆነ ምክሮችን ልንገራችሁ። በየቀኑ የሎሚ ውሃን ጠጡ። 1 ብርጭቆ ግማሽ ሎሚን አዘጋጅታችሁ ማለትም በአንድ ብርጭቆ ውሃ ውስጥ ግማሽ ሎሚን ጨምቃችሁ በየቀኑ የሎሚ ውሃን ጠጡ። እንደ ቀይ ስር፣ ቤሪዎችን ወይም ደግሞ አቮካዶን ወደ ምግባችሁ ምንጊዜም ቢሆን ጨምሩ። የተዘጋጁ ስኳር፣ አልኮልንናም
የተጠበሱ ምግቦችን አስወግዱ። የጉበት ማጣራትን ለመደገፍ በደንብ እርጥበት ይኑራችሁ፣ ማለትም በቂ ፈሳሽ ውሰዱ። እንደ ሀባብን መጠቀም ትችላላችሁ። የሎሚ ውሃንን በቀን 1 ብርጭቆ ብትጠጡ ፈሳሽን ይሰጣችኋል። በቂ ፈሳሽን መውሰድ አለባችሁ፣ ውሃን ጨምሮ ማለት ነው። በየጊዜው ደግሞ የአካል ብቃት እንቅስቃሴን አድርጉ። እንቅስቃሴ ከሰውነታችን መርዝ ማስወገድን ይደግፋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁም አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ፣ እመልስላችኋለሁ። ላይክና ሼር ሳታደርጉ ግን በፍጹም እንዳትወጡ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።